አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አባይቦች ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። ዛሬ ደግሞ ትንሽ ከፋ ብሎ ይመጥቻለሁ ማለት ነው። እስኪ ሰው ሸኝቶ የሚያውቅ ማለት ነው የሚወደውን ሰው ወደ አረብ ሀገር ሸኝቶ የሚያውቅ እስኪ ማን ነው እህቶቼ? ወይም ደግሞ እናንተ ወደ አረብ ሀገር ወደ ሌላ ሀገር ስትሄዱ የሸኛችሁ ሰው ያሳለፋችሁትን ጊዜ እስኪ ወደ ኋላ ተመለሱ እናስቡት ማለት ነውና ዛሬ እንግዲህ እኔ ወደ አረብ ሀገር ሲሄድ እንጂ እኔ ኢትዮጵያ ሁኔ ሰው ሸኝቼ አላውቅም ማለት ነው እህቶቼና እውነቴን ነው የምላችሁ። እኔ ወጥቼ ተር ለካ ቀላል ነው፣ ሸኝቶ ግን ቤት ቁጭ የሚል ሰው ከባድ ነው እህቶቼ የሚያሳልፈው ማለት ነውና ዛሬ እንግዲህ በጣም የምወዳትን እህቴን ሸኝቻታለሁ ማለት ነው። ወደ አረብ ሀገር ወደ ዱባይ ነው የሄደችው። በእርግጥ ከዱባይ መጥታ ነው። ሁላችሁም ተዚህ ቀደም ቪዲዮ ሰርቻለሁኝ። መጥታ ነበር። ያው ቪዲዮ ላይ እዚህ ላይ አልመጣችም። ብዙ ጊዜ ያለው መዝለቅም አትፈልግም፣ ትፈራለች። እና ዛሬ እንግዲህ ሸኝቻታለሁ ማለት ነው። ዛሬ በጉዞ ላይ ናት ወደ አዲስ አበባ ማለት ነው እህቶቼ። እና በጣም ተዳክሜያለሁ፣ ያለቀስኩበት በቃ በጣም ደክሞኛል። እውነቴን ነው የምላችሁ እህቶቼ እና እንዲህ በቃ አንዳንዴ ምን አልኩ መሰላችሁ? ወይ አረብ ሀገር ባልተሰራ ባልተፈጠረ እስከምለው ድረስ በቃ ባልታወቀ ማለት ነው። ግን የኛ ናፍቆት ሲታየን መለያየት ከባድ ነው እህቶች እና ይሄንን ስናስብ ደግሞ በጣም ብዙ እህቶች ህይወታቸው የተቀየራለ። የኛ ህይወት ባይቀየር ብዙ የተቀየሩ እህቶች አሉ። ቤተሰቦቻቸውን ብዙ ያደረጉላቸው አሉና እነዛን ስናይ ደግሞ እንኳንም መጣ አረብ ሀገር ብዙ ሰውን ህይወቱን ቀይሯል እላለሁ ማለት ነው እህቶቼ። እና ዛሬ ወላሂ ነው የምላችሁ በቃ ትንፋሽ መተንፈስ አቅቶኛል ማለት ነው። በጣም በቃ አልቅሻለሁኝ። ግን አሁንም በቃ ተሆዴ አልወጣም። እንዴት ነው በቃ ይሆናል አይደለ? እንደው ጎራው ዘለቅ ሪ ራሱ ብዬ ተሆዴ የማወጣው የሆነ ግለት አለ አይደል? በሆዴ በቃ እንደዛ ነው። በጣም ነው ያዘንኩት። በጣም በቃ እሷ እውነቴን ነው ሌሊት ነው የሄደችው። ሌሊት 11 ሰዓት ነበር የሸኘናትና እሷን ሸኝተን ስንመለስ ያለው ዲባብ እውነቴን ነው የምላችሁ። ጫማዋን ሳይ፣ ልብሷን ሳይ በቃ የምትቀመጥበትን እኔ ሁልጊዜ እዚህ ቁጭ ብዬ ቡና እጠጣለሁና ቀን ቀን በቃ ነይ ቶሎ ብዬ ግዴታ አንድ ሲኒ ቡና ሰጣታለሁ። እኔ ቀን ነው ጧትም አፈላለሁ፣ ግን ቀን ላይ ነው ብቻ ነው የምጠጣው ማለት ነውና አፍልቼ ለባለቤቴ ነው ጧት የምሰጠው ማለት ነው። እና እሷ ጧት ምንም አቀምሰል ሻይ ብቻ ያፈላሉ ከትዬ ጋርና ቀን ላይ በቃ ቅድም ደግሞ በቃ ማርፈጃን እንዲሁ እንዳለቀስኩኝ ትላንትን ጊዜ በዚህን ሰዓት በቃ እህቶቼ መተው ቤተሰቡ በቃ አለ አይደል? ወላሂ ከባድ አንዴ መለያየት ማለት ነው እህቶቼና ብቻ አላህ እንደው መለያየትን ያዝን ሁላችንም ማለት ነው። በተለይ ልጅ ትታችሁ ኢትዮጵያ ላይ ልጅ ትታችሁ የምትሄዱ እህቶች በጣም ከባድ ነው ወላሂ። አላህ ያጥናችሁ። እዛ ሁኔ እኔ ማለት ነው እዛ ሁኔ ብዙ እህቶች በእርግጥ ያጥናናኋችሁ ልጆች አሉ። እኔም ደግሞ ፌርድዬን ያሁኑ ሳይሆን አሁን አልሐምዱሊላህ ትልቅ ሰው ሆናለች። እሷን ቢያንስ እኔ 1 ዓመት ከ7 ወር አጥብቻ ተነስቼ ወደ ሳዑዲ አረቢያ ነበርና ሄድኩት። በዛን ሰዓት ያሳለፍኩት ምግብ ሲሰጡኝ በቃ እሷን ነው የማስታውሰው። ልጆቻቸውን ሳይ እሷን ነው የማስታውሰው። ማታ ሲሆን በቃ ማቀፍ እፈልጋለሁ እሷን። ትራስ እንደዚህ አቅፍ የምተኛበት ነበረኝ ማለት ነው። ትራስ አቅፍ የተኛለሁ ፌርድዬን ማለት ነው። 1 ዓመት ከ7 ወር ገና 2 ዓመት ካይሆና ነው ትቻት ሄድኩት ማለት ነው። እና በቃ ያንን ነገር ስለማውቀው በኋላ በቃ ስመጣ ደግሞ ጠንክራ አገኘኋት ማለት ነው እህቶቼ። እና ተዛም ወዲህ ትቻት ሄድኩኝ። በቃ ተዛ ትንሽ ይሻለኛል፣ ግን ያው እንደ በፊቱ አይሆንም። እና ልጅ ትታችሁ እዚህ ልጅ ትታችሁ ሄዳችሁ እዛ የምታሳልፉትን አውቃለሁ ማለት ነው። እና እኔ እህቴ ሌላም ጓደኛዬ እንደዚሁ ልጅ ትተው ሂደው በግድ ነው የተጠናኑት እህቶቼ። ወላሂ ነው የምላችሁ አረብ ሀገር መሄድ ታይወልዱ ነው እንዲህ ሀቂቃ ማለት ነው። አሁን እቺ እህቴ እቺ ዛሬ የሸኘኋት በእርግጥ አሁን አልወለደችም፣ ግን ወደፊት ኢንሻአላህ ወልዳለሁ ወቀድ ያለው ማለት ነውና በቃ ቤቴን ሰርቼ ነው መውለድ የምፈልገው አለችና ልጅ ወልዶ አረብ ሀገር መሄድ መለያየት ከባድ ነው። እኔ አሁን እህቴ ናት እንግዲህ ያው የእህቴ ልጅ ናት፣ ግን አብራን ነው ያደገችው ከኛ ጋር ማለት ነው። ከኛ ጋር እናቴ ስላሳደገቻት አንድ ላይ ነው በቃ ያደግነው። ልክ እንዲሄት እንደዚህ የእህቴ ልጅ ምናምን አይደለም በቃ የምንመሳሰለው እህት በቃ ታንዲ አንጀት ይወጣን ነው ምን በቃ እኛ አንለያትም። እንደውም እሷ በቃ አብልጠን ነው ቤተሰብ ውስጥ የምናያት ማለት ነው። በጣም ፍቅር አለን ከእሷ ጋር ማለት ነው ሁሉም ቤተሰብ እና
በቃ እዚህ ከመጣቸው በጥቅምት ነው አስታውሳለሁ። ጥቅምት ወር ላይ ነው የመጣችው እና ጥቅምት ነው እንደዛ የማስታውሰው። እንደዚህ ወደ ሚሌ ሄደ እህቴ እሷ መጥታ ምናምን የሆነ የማስታውሰው ማለት ነው። እኔ በክረምት መጥቼ እሷ በጥቅምት መጣች ማለት ነው። እና እንግዲህ ስንት እየሆናል? ወደ 10 ወር እየሆናል ነው ወይም እንደዛ ማለት ነው። 9 ወር 10 ወር እየሆናት ነው እስካሁን ድረስ ከኔ ጋር ስንቀመጥ። አልሐምዱሊላህ መከፋፋት የለም። ይሄንን አስቀይማኝ ምላት የለም። ይሄንን አስቀይማኛለች የምትለው ነገር ብቻ እኔ በእርግጥ እኔ እንጃ እኔ ሊያስቀይማት የምችላለሁኝ ሰው ነኝና ማለት ነው። ሰው አንድ ቤት ሲቀመጥ ብዙ ነገር አለ። ስለዚህ ብቻ እስካሁን ድረስ እንግዲህ አብረን ተቀማምጠን በቃ ወጥታ ስትሄድ በጣም ነው ያዘንኩት። በጣም ልቤ ተሰበረ። ወላሂ ነው የምላችሁ። በቃ ወዴ እንዲህ በቃ እኔ እንጃ። ዛሬ የእህቴም ልጆች አሉ፣ ልጅ አለች። እሱ ባይኖሩ ብዬ አሰብኩኝ። በቃ ቀን ላይ ማለት ነው እነሱ ባይኖሩ እንዴት ልሆን ነው? እውነቴን ነው የምላችሁ። እና ብቻዬን በሆን እንዴት ላሳልፈው ነው ብዬ አሰብኩኝ ማለት ነውና ሰው መሸኘት በጣም ከባድ ነው። አላህዋ መለያትን ያዝልን። እና መውጣት መስራት ተፈለጋችሁ ልጅ ይዛችሁ ልጅ ጥላችሁ ወደ አረብ ሀገር ታትሄዱ እዛው እየሰራችሁ መጥታችሁ በቃ ወሰናችሁ መጥታችሁ ነው ልጅ መውለድ እንጂ እዚህ መጥታችሁ እንደገና ወልዳችሁ እንደገና መሄድ በጣም ከባድ ነው እህቶቼ። እውነቴን ነው የምላችሁ። በቃ እየተፈጠራችሁ ባልተፈጠርኩ ብዬ በቃ ራሳችሁን እንትን የምትሉበት ማለት ነው። እና አሁን ዛሬ በቃ እንደዛ ሁኜ እንትን አልኩኝ ማለት ነው። እና ሌላኛው ደግሞ የማስጠነቅቃችሁ ምንድን መሰላችሁ እህቶቼ፣ ወደ ዱባይ ለመሄድ አሁን በጣም አስቸጋሪ ሆኗል። እንኳን ዱባይ አይደለም ሳውዲ ለመሄድ በጣም አስቸጋሪ ሆኗል ማለት ነው። እና እናንተ ተመልሰን እንሄዳለን። አሁን እሷ እዛ 4 አመት ሰርታ ነው የመጣችው። ሴትዮዋ እንዲሁ 4 አመት እንዲሁ ምን ትልትል አርጋት ታሪኳን ብታወራ በጣም ከባድ ነው። እና ምንም እረፍት አሰጣትም ነበርና ጎበዝ ናት። ብዙ ሰራተኞች እንትን ቲሉ ማለት ነው። ብዙ ሰራተኞች ትወጡ እሷ ተቀምጣ 4 አመት ሙሉ ሰርታ ከዛም በኋላ እንደገና ወደዚህ መጥታ እረፍት አድርጌ እንደገና እመለሳለሁ ብላ ነበረ ማለት ነው። ስልክ እየተደወለብኝ ነው። በዘጋ ደግሞ ችግር ነው ልተው ማለት ነው እህቶችና ተመልሼ ኢትዮጵያ ደርሼ ተመልሼ እረፍት አድርጌ ወደ ዱባይ እመጣለሁ ብላ ነው የመጣችው ማለት ነው። እንግዲህ እስካሁን ድረስ አልሳካ ብሎ በጣም ነበር ያለፋት። በቃ ደላሎቹ ምኖቹ እንደገና አየር ትኬት ቪዛው አየር ትኬት ራሱ 1 ወር የጠበቀችው ሊቆረጥ ማለት ነው። እና አሁን ላይ ወደ አረብ ሀገር መሄድ ወደ ዱባይ መሄድ በጣም አስቸጋሪ ነው እህቶቼና ይሄንን ነገር ሁላችሁም ወደዚህ ሀገር ትመጡ ወይ ጀምራችሁ እዛው ንቶሎ እዚህ ሀገር ትመጡ። ሲኦስ የሚባል ነገር አለ። የወጩ አሁን ለዱባይ እስከ 100 ሺህ ብር ነው ማለት ነው ለደላላ የምትሰጠው። አልሰጠችም ገና ልጁ ማሻአላ በራሱ ነው ያስጨረሰላ ማለት ነው። ግን 100 ሺህ ብር ትከፍላለች ብሏታል። እንግዲህ አየር ትኬት አሁን ተዚህ አልቻል ብሎ ተዚህ አሁን ላይ በጣም አስቸጋሪ ሆኗል እህቶች ሀገራችን ላይና እንግዲህ አዲስ አመት ይመጣ ያለው ነገር ይስተካከል እንደው እንጂ ከዛ ነው ትኬት የቆረጡላት ማለት ነው። ከዱባይ ነው ትኬት የቆረጡላትና ተሳክቶላት ደግሞ እዛ ሄዳ ኢንሻአላህ ሰርታ ደግሞ ወደ ሀገሯ በሰላም እንድትመለስ ዱአ ሁላችሁም አድርጉልኝ እህቶችና እና በጣም ነው እውነቴ ነው የምላችሁ። እስከማዋራው ሁሉ እየጠፋኝ ነው ዛሬ የመጣሁት ማለት ነው። እያናከኝ ውስጤን ማለት ነው። እና ሰው መለያየት ከባድ ነው። በተለይ አረብ ሀገር መሄድ እዛ ሄዳ በርግጥ አልሐምዱሊላህ እዚህ ቦታ እረፍት አድርጋለች ከኔ ጋር ብዙ አውርተናል፣ ብዙ ተጫውተናል። ሚስጥር በቃ አለ አይደል ያለውን ነገር በቃ ፍቅራችንን ጨርሰን በቃ ደስ የሚል ጊዜ ያሳልፈናል። አልሐምዱሊላህ እስካሁን አረፋ በቃ አሁን ሰረጧ ማረፍም ለካ መቀመጥም